እንኳን ለሰማዕቷ ለቅድስት አርሴማ ወርሃዊ የመታሰቢያ በዓሏ በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የእናታችን የቅድስት አርሴማ ገድል እናሰማለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የብጽዕት ቅድስት አርሴማ የገድል ዜና እንጀምራለን። ጸሎትና በረከቷ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ከዚህም በኋላ ጠላት መኮንን በቁጣ ተነስቶ የታሰሩትን ቅዱሳን ሰማዕት ያዛቸው። ብጽዕት አርሴማ ቅድስት ግን ከእስረኞች ጋር ትሄድ ዘንድ ከሰዎች አንዱ እንኳ ገዥውም ቢሆን ወይም መስፍኑ ሳያስገድዷት በጨለማ ውስጥ እንደሚያበራ መብራት በፊታቸውና በኋላቸው እያበራች ተከተለቻቸው። በመንግሥተ ሰማያት የሰማዕትነት አክሊልን ትቀበልና ሰማዕት ትሆን ዘንድ የፈጣሪዋ የእግዚአብሔር ፍቅር አስገደዳት እንጂ። ከዚህ በኋላ ያ መኮንን እነዚህን ቅዱሳን ሰማዕት ይዞ ወደ አርማንያ ሀገር ይሰዳቸው ዘንድ አዘዘ። ንጉሥ ድርጣድስ ባለበት በዚያ እነዚያ ቅዱሳን ሰማዕት ያሰቃያቸው ዘንድ። ያን ጊዜ የሀገሩ ሰዎች ሁሉ ወደ አርማንያ ሀገር ይሸኟት ዘንድ እያለቀሱ ወጡ። ሴቶችም ወደ ሰማያዊ ንጉሥ አዳራሽ ለመግባት ከንጽሕት እናቷ ማኅፀን ስለተመረጠችው ቡሩክት ቅድስት ብጽዕት አርሴማና ስለ እነዚህ ቅዱሳን ሰማዕት አለቀሱ። ከዚህ በኋላ ሰማዕት ትሆን ዘንድ እንደወደደችና ወደ አርማንያ ሰማዕት ለመሆን እንደምትሄድ ለእናቷ ለቡሩክት አትኖስያ ነገሯት። እናቷም በሰማች ጊዜ ወደ ብጽዕት ቅድስት ልጇ አርሴማ እስከምትደርስ ድረስ ልብሷን ቀደደች፣ መራራ ለቅሶንም አለቀሰች። ከእርሷም ጋር እህቶቿ ብዙ ሴቶችና የሥጋ ዘመዶቿ አለቀሱ። የመኮንን ወታደሮችም ከነርሱ ጋር አለቀሱ። የመልኳ ማማር የደም ግባቷንም አይቶ ስለ ብጽዕት ቅድስት አርሴማ ፍቅር ከዚያች አገር ሰዎች ሁሉ ያላለቀሰ ያላዘነ ያልራራ የለም። የብጽዕት ቅድስት አርሴማ ቁመትና አንገቷ እንደ ጉልላት ያማረ ቃሏ ነገሯ ሁሉ የጣፈጠ ነውና። የመኮንኑ ወታደሮች ለነበሩት ሕዝቦች ይህች መልካም ልጅ ከእስረኞች ጋር እንዳትሞት ንገሯት አሏቸው። እርሷንም ወደ እኛ ትመጭ ዘንድ ያስገደደሽ አንድም ሳይኖር ለመሞት ከዚህ ያመጣሽ ምንድነው? እህታችን ሆይ እነሆ ወደ ዘመዶችሽና ወደ ቤተሰቦችሽ ተመለሽ፣ እኛ እናስገድድሽም። ያስገድድናቸው ግን አመልጠው ሊሸሹ ይወዳሉ። ነገር ግን አንቺን ከእኛ አንዱ ያስገደደሽ ሳይኖር ሞትን ወደድሽ አሏት። ብጽዕት ቅድስት አርሴማ ግን ቃላቸውን አልሰማችም፣ የተንኮላቸውንም ነገር አልተቀበለችም። በክርስቶስ የፍቅር ጦር ተወግታለችና። ያን ጊዜ እናቷ አትኖስያ ወደ እርሷ ቀርባ በሥጋ ወዳለ ሞት እንዳትገባ ለመነቻት። ቃሏን ግን አልሰማችም። ነገር ግን በሰማያት ካለው እሳትና ትሉ ከማያንቀላፋ ትድን ዘንድ የእግዚአብሔርን ቃል አስተማረቻት፣ የቅዱሳንንም ክብር አሳሰበቻት። እናቷ በፈጣሪዋ በክርስቶስ ፍቅር እንደጠናች ባየች ጊዜ እያለቀሰች ተከተለቻት። ብጽዕት ቅድስት አርሴማ ከዘመዶቿ ከወንዶችና ከሴቶች በመለየቷ ሽማግሌዎችና ሕፃናት ሁሉ ከሴቶች ጋር እያለቀሱ ሸኟት። የመኮንኑ ወታደሮችም ስለ ብጽዕት ቅድስት አርሴማ አዝነው ያስገደደሽ ሳይኖር መከራን ለምን ትመርጫለሽ ብሏት ነበር። በመንፈስ ቅዱስ ቃል የታዘዘች ይህች ቅድስት አርሴማ ግን የምትመልሰው የላትም። የዳዊት መዝሙርና የቅዱሳን አባቶቿን የሃይማኖት መጽሐፍት ሁሉ ትዘምር ነበር እንጂ።
ዘመዶቿ አብዛኞቿ የሥጋ እህቶቿ ከብዙ ጊዜ በኋላ የወለደቻት እናቷ ፊታቸውን እየመቱና ልብሳቸውን እየቀደዱ በራሳቸው ላይ አመድ እየነሰነሱ በደረታቸው ከእግሯ በታች እየወደቁና በአፋቸው የእግሯን ትቢያ እየላሱ መጡ። በኪልቅያም ንጋት ብለው በሚጠሯት እናቷ አትኖሲያም በፊቷና በኋሏ በታላቅ ቃል የተመረጥሽና አስተማሪ ልጄ አርሴማ ሆይ አስቢ እያለች ትጮህና ታለቅስ ጀመር። ፈጽማ ያዘነችውን የተናገረችውን የእኔን የእናትሽን እንባ ለምን ትጥያለሽ? ለምንስ የተቸገረችውን የእናትሽን መከራ አታይም? የዓለም ፍሬ የሆኑ ልጆች ሳይኖሩን ከቸሮ አባትሽ ከቴዎድሮስ ጋር በነበርኩ ጊዜ ፈቃዳችን ሁሉ ለማድረግ ስምሽን በጠራን ጊዜ ለአፋችን ጣዕም ለሆዳችን ምሳና ራት ለዓይናችን ማረፊያ አንቺን ከብዙ ዘመን በኋላ እግዚአብሔር ሰጠን። አንቺንም በመውለዳችን በዘመናችን ሁሉ ፈጽመን ተደሰትን። ያላንቺ ፍሬ ግን ፍሬ አላገኘንም። በቁርጥ ሕሊና በለመነው ጊዜ አምላካችን አንቺን ሰጠን። በወንድሜ በሊቀ ጳጳስ ልድዮስ ጸሎትም እግዚአብሔር አንቺን ሰጠን። አሁን ግን አንቺን ለወለድን አሳዘንሽን። ባልተፈጠርሽ በተሻለሽ ነበር። እኔ እናትሽም አንቺን ለመውለድ ማኅፀኔ ባልተፈታም ነበር። በእኔ ዘንድ አንቺን ለማሳደግ እነዚህ ጡቶቼ ወተት ለማጥባት ባላመነጩም ነበር እላለሁ። ልጅ ሆይ እኔ እናትሽና ወላጅሽ ወዮልኝ። ልቤ ነዶ ተቃጥሏልና ኩላሊቴም ቀልጧልና ሆዴም ተጣበቀ። አጥንቶች ሁሉ እንደ ሳር ደረቁ። እህል መብላት ተረስቶኛልና ከጩኸቴም ብዛት የተነሳ አንጀቴ ሁሉ ታወከ። ወዮ ለኔ ወዮልኝ። ለኔ ለወላጅ እናትሽ አማላጅ ልጅ ሆይ ስለ እኔ አማልጂ፣ ሐዘኔንና ለቅሶዬን ተመልከቺ። እናቷ ቅድስት አርሴማን ይህንን ሁሉ ትናገራት ነበር። ብጽዕት ቅድስት አርሴማ በሁሉ መልካም ናትና ከሰውነቷም ክፋት የለባትም። የአፏም ንግግር ከማርና ከወለላም ይጥማል ይጣፍጣል። ዓይኖቿ እንደ ንጋት ኮከብ ናቸው። መልኳ እንደ ጽጌረዳ፣ ቁመቷ እንደ ዘንባባ፣ ውበቷ ያማረ አፈጣጠሯ ጹብ ድንቅ ነውና። ልጅ ሆይ ለወላጅ እናትሽ ወዮልኝ። ደስታና ሐሴት ትሆኒ ዘንድ በእግዚአብሔር ዘንድ በብጽዕት አልተወለድሽምን? የእኔ የእናትሽን የድካሟንና የሽምግልናዋን ሸክም ትሸከሚ ዘንድ ያሳደገችሽን ዓይኖቿንና ከንፈሮቿን ከእርሷ ዘንድ ያቀፈችሽን ጣቶቿንም ትከድኒ ዘንድ ወዮ ለኔ ወዮልኝ። ለኔ ለወላጅ እናትሽ የወለደችሽን አካላት ታቃኝና ትገንዥ ዘንድ አልተወለድሽምን? ወዮልኝ እኔ ወላጅ እናትሽ ወዮልኝ። የእናትሽን የእርጅና ለቅሷን ወደ መቃብር ስትወርድ አታይምን? አሁንም መጎብኘትሽንና ማንሳትን አስቀድሚ። እኔም በራሴ ሞትና ቆረጥ ዘንድ ወዳለሁና። ልጅ ሆይ አንቺ ግን ያለ ድካምና ያለ ጥርጥር መንገድሽን ትሄጅ ዘንድ ሥጋዬንና ራሴን ለማንሳት ከንፈሬንም ትሰሚ ዘንድ ዝግ አትበይ። የሚሰሙትም ሁሉ ስለ እርሷ ያለቅሳሉ። ስለ ብጽዕት ቅድስት አርሴማ ሃይማኖትና ስለ ልቧ ጭካኔ። እርሱ ቅሉ መኮንን ጤልሚዎስን በውን እስከሚያፈስ ድረስ አለቀሰ። ከሰዎች መልኳ ውበት አይቶ ለእርሷ ያላለቀሰ የለም። አጋታ ብለው የሚጠሯት የእናቷን ሐዘን አይቶ ያላዘነ የለም። የእናቷን የእህቶቿንና የዘመዶቿን ሁሉ የጩኸት ብዛት አይቶ ያልጮኸ የለም። እሺ በጎ ማሰኘትን ባልቻሉ ጊዜ ሴቶች ሁሉ በፊቷ በኋላዋ ቆሙ። ሲሸኟትም እመቤታችንና የዘመዶቿን መመኪያ ብጽዕት ንጽሕት ቅድስት አርሴማ ሆይ በመልካም መንገድ በሰላም ሂጂ። መሄድሽ መውጣትሽና መግባትሽ በሰላም ይሁን፣ እግዚአብሔርም ካንቺ ጋር ይሆን አሏት። የቀናች ሃይማኖትን በመጠበቅና ትዕግስትን በማብዛት የሰማያዊውን ንጉሥ ተስፋ የምትመኚ አንቺ ሆነሻልና።
ከዚህ በኋላ ደናግልና መነኮሳት፣ ወንዶችና ሴቶች፣ ሽማግሌዎችና ሕፃናት ሁሉ እግዚአብሔር የክብሩን ብርሃን ያብራልሽ፣ ልብሽን የሚያጽና እያሉ መረቋት። ዳግመኛ ብጽዕት ቅድስት አርሴማን ኃይልሽ አይድከም፣ አንደበትሽ አይታሰር፣ ጨረቃሽ አይጨልም፣ ፀሐይሽ አይጥለቅ፣ መርከብሽ አይሰበር፣ መዝገብሽ አይጉደል፣ እግዚአብሔር የሰጠሽ ተስፋ ይለቅ አሏት። እግዚአብሔር በምድር ላይ የፊትሽን ውበት እንዳዘጋጀ እንዲሁ እግዚአብሔር በዘላለማዊ መንግሥቱ ለሚወዳቸው እንዳዘጋጀ በሰማያዊም ውበትሽን ያዘጋጅልሽ አሏት። በብጽዕት ክብርት ቅድስት አርሴማ ክብር፣ ልዕልና፣ የጽድቅና የሕይወት ተስፋ ያገኘንና ያመንን ሁላችን የኢትዮጵያ ሕዝቦች እርሷ እናታችን ናት እንበል። ስለዚህም ለውበቷ እንገዛ፣ በምስጋናና በሐሌታ እንዘምርላት። ልመናዋ በረከቷ ከሁላችን ጋር ይሁን፣ አሜን። ከዚህ በኋላም ብጽዕት ቅድስት አርሴማ ቅዱሳን መስተጋድላን ሰማዕታትን እስከምትቀድማቸው ድረስ በቆራጥ ልብ የሮጠች ወደ አርማንያ ሀገር ሄደች። በስምንተኛው ቀን በወታደሮች እጅ ከተያዙት ቅዱሳን ሰማዕታት ጋር ፀሐይ ሲወጣ አርማንያ ሀገር ደረሰች። ከዚህ በኋላም መኮንኑ ከአርማንያው ንጉሥ ድርጣድስ ፊት ቆሞ ክብርና ልዕልና ይገባሃል፣ ለመንግሥትም ዙፋን ኃይል፣ ለግዛትም ብርታት ይገባዋል። እኛም በመፍራትና በመንቀጥቀጥ በፊትህ እንሰግድልሃለንና አለ። ከዚህ በኋላ ያ መኮንን ከወታደሮቹ ሁሉ ጋር ተንበርክኮ ሰገደ። እርሱም ንጉሥ ድርጣድስ ሰላምታ ሰጣቸው። በኋላም በበረት ሰንሰለት እጃቸውንና እግራቸው የታሰሩትን እነዚያ ቅዱሳን ሰማዕታትን አቅርበው ለንጉሡ ሰጧቸው። መኮንኑም ለንጉሡ መንግሥትን አቀናው፣ የግዛትንም ሕግ ጠበቀው። አንተ ለምታመልካቸው ጣዖቶች መስገድን እምቢ ያሉትን ክርስቲያኖች ብዙዎችንም ሰቀልናቸው፣ ገደልናቸውም፣ የቀሩትንም በጅራፍ ባለንጋ ገረፍናቸው። ትእዛዝን እምቢ ያሉትን እነዚህን አመፀኞች ሰዎች ግን በዓይኖች ፊት የወደድከውን ታደርጋቸው ዘንድ አመጣናቸው አለው። እኛም መግደል በቻልን ነበር፣ ነገር ግን በአንተ ዘንድ ይሻላል። እነዚህ ሰዎች ስንገርፋቸው ይህች መልካም ትንሽና ቆንጆ ሙሽራ ሴት ልጅ በአምላኬ ስም ከነዚህ ቅዱሳን ጋር እኔ መከራ እቀበላለሁ እያለች ወደ አደባባይ መጣች። በእኛም እጅ መሞትን ወደደች። የፊቷን መልክ ውበት ባየንም ጊዜ ደነገጥን፣ ፈራንም። በአደባባይ ያሉት ሁሉ ፈጽሞ ከሚያስፈራውና ከሚያስደነግጠው የግርማዋ ከፍታ የተነሳ አደነቁ። ከሰማይ በታችና ከምድር በላይ የፊቷን ውበትና የመልኳን ቀለም በዚያ ሀገር ውስጥ የሚመስላት የለምና። ንጉሥ ድርጣድስም በዓይኖች ያያት ዘንድ እስኪ ወደ እኔ አምጧት፣ ውበቷንም በማየት ልቤ ይደሰታል አለ። መኮንኑም የፊቷን የመልክ ውበት በማየት የቃሏን ጣዕም የአፏን ለዛ በመስማት በእውነት ፈጽሞ ትደሰታለህ አለው። ነገር ግን ልቧ ጨካኝና ክፉ ነው። ስለ ጌታዬ ስለ መድኃኒቴ ኢየሱስ ክርስቶስ ፍቅር ከሕይወት ይልቅ መሞት ይሻለኛል ትላለችና። ከዚህ በኋላ ንጉሥ ድርጣድስ ቡሩክት ብጽዕትና ቅድስት አርሴማን ያመጧት ዘንድ አዘዘ። ደናግሉም ይህንን ነገር በሰሙ ጊዜ በሌላ ሀገር ተሸሸጉ። ነገር ግን ወታደሮች ቅድስት አርሴማን ይዘው ወደ ንጉሡ አመጧት። በአፏ የእግዚአብሔር ምስጋና የተመላች መንፈስ ቅዱስ በላይዋ ላይ ያደረና በእውነት የፊቷ መልክ የሚያምር ቡሩክት ቅድስት አርሴማ ግን የእግዚአብሔርን የምስጋና ቃል እያመሰገነችና እየዘመረች መጣች። የሮምን፣ የጽርህ፣ የሶርያንና የኪልቅያ መጻሕፍትን ተምራ ልብ አድርጋለችና። ወደ መንግሥቱ አዳራሽ ባስገቧት ጊዜም የዚያ ንጉሥ ድርጣድስ ልብ ታወከ። ከእርሱ ጋር ያሉትም ሁሉ ብጽዕት ቅድስት አርሴማ በመካከላቸው እንደ ፀሐይ አበርታለችና የመልኳ ውበትም እጹብ ድንቅ ነውና። ዳግመኛም እነዚያ ቅዱሳን ሰማዕት ወደ እስር ቤት ይጨምሯቸው ዘንድ አዘዘ። ብጽዕት ቅድስት አርሴማ ግን ወደ ቤተ መንግሥት
ያገቧት ዘንድ አዘዘ። ያን ጊዜ ፊቷና ደረቷን በትምህርተ መስቀል አማተበች። ከዚህ በኋላ ብጽዕት አርሴማ ከሰማያትና ከምድር ንጉሥ ከእግዚአብሔር አምላኬ ፍቅር ትለየኝ ዘንድ ይወደድ ሰነፍ ንጉሥ ሆይ የሰይጣን መልእክተኛና የጥፋት ልጅ የይሁዳ ወገን ከአንተ ጋር ምን አለኝ እያለች መለሰች። ከወደድክስ ወደ ፍርድ አቅርበኝ፣ በእጅ ሰማዕት ሆን ዘንድ በኃጥአን ቤት ውስጥ ከምኖር በእግዚአብሔር ቤት ውስጥ እጣል ዘንድ እኔ መረጥሁ እንዳለ ዳዊት በሰው ቤት ውስጥ 100 ሺህ ዓመት ከመኖር በእግዚአብሔር ቤት ውስጥ 1 ቀን ማደር ትበልጣለችና፣ በዓለም ውስጥ ብዙ ዘመኖችን ከመኖር ይልቅ በእግዚአብሔር ዘንድ 1 ቀን ትበልጣለች። ስለዚህም ወደ ኃጢአተኞች ቤት አልገባም፣ ወደ ዘላለም ደስታ ገባለሁ እንጂ። ያን ጊዜ ንጉሡ በአደባባይ የቆሙትን ወታደሮች በኃይላቸው የብጽዕት አርሴማን እጆች ስበው ወደ ከሃዲው ንጉሥ አዳራሽ እንዲያገቧት አዘዘ። ከዚህ በኋላ በትምህርተ መስቀል ፊቷን አማተበች። አቤቱ እርዳታን አፋጥን፣ ከኔም ዘወትር አትራቅ እያለች ወደ እግዚአብሔር ሐሳቧን ከፍ ከፍ አደረገች። በእውነት ከሚጠሩ ባሮች ጋር አንተ ዘወትር ትኖራለህና። አሁንም ወደ ተናቀችና ወደ አዘነች ባሪያ ተመልከት። በፊትም ድል አድራጊነት አገኙ ዘንድ እርዳኝ። አንተ በቅዱስ ወንጌልህ ቃል ወደ አደባባዮች ወደ ነገሥታትና ወደ መኳንንት በሚወስዷችሁ ጊዜ ስለምትናገሩት አታስቡ። ሥጋችሁን የሚገሉትን አትፍሯቸው። የሚያሽሟጥጧችሁንና በላያችሁ ላይ ክፉን የሚናገሩትንም በኃያላን ነገሥታት ፊት እኔ ኃይልና ድል ማድረግን እሰጣቸዋለሁ ብለሃልና። እኔ ባሪያ ደካማ እንደሆንኩ አንተ ታውቃለህና ከነዚህ ኃይለኞች ሰዎች እጅ አመልጥ ዘንድ ኃይል የለኝምና። ጌታዬ ኢየሱስ ክርስቶስ ሆይ በኃይልህ እርዳኝ፣ በመስቀልህም አጥር ጠረኝ። የእነዚህ ብርቶችና ኃይለኞች ሰዎች ኃይል ይቀልጥ ዘንድ በቅዱሳን መላእክት ክንፎች ጋርደኝ፣ ይይዙኝም ዘንድ ይወዳሉና። ያን ጊዜ በራሷ አመድን ነሰነሰች፣ ቁጥር የሌላቸው ብዙ ስግደቶችንም ሰገደች። ምድር እስከምትንቀጠቀጥ ድረስ ንጉሡንና ወታደሮችን ያጠፏቸው ዘንድ በታላቅ ግርማ የእግዚአብሔር መልአክ ቅዱስ ሚካኤልና ቅዱስ ገብርኤል ወረዱላት። ነገር ግን ጌቶቼ ሆይ በእግዚአብሔር ዘንድ ነፍሰ ገዳይ እንዳልባል ተዋቸው እያለች ስለ እነርሱ ጸለየች። ያን ጊዜ ብጽዕት ቅድስት አርሴማን ይዟት ዘንድ የወደዱ ሰዎች ሁሉ ደነገጡ፣ ተንቀጠቀጡ። ሊቀርባትም የቻለ የለም። የልብሶቿንም ጫፍ ቢሆን የእግዚአብሔር ኃይል ጋርዶታልና ኩራተኞችና አሳሳቾችም እንዳይሳሳቷት በንጽሕና ጠብቋታልና። እነዚህ ቅዱሳን ሰማዕት ግን በወዳጁና በተመረጠችው ቅድስት አርሴማ ላይ እግዚአብሔር ያደረገው ይህ ተአምርና ድንቅ ነገር ፈጽመው አደነቁ። ስለ ትዕግስቷ ብርታትና ድል አድራጊነቷ የሚደሰቱባት ነበር። ከንጉሡ አማካሪዎች አንዱ ይህች ሴት አስማተኛ ናት፣ ጥበብና ምትሃት አላት፣ ሁላችን ሰራዊት መንካት አልቻልንም፣ የደነዘዝንና ደካሞች ሆነናልና ወደ እርሷ መቅረብን በወደድን ጊዜ በእርሷ ላይ ኃይልን እናያለን። ለመውደቅ እስከምንደርስ ወደ ኋላ ይገፋናል። አሁንም ይህችን ብርቱ ሴት ድል ምትሃቷንና ጥንቆላዋን የሚፈቱ መድኃኒት አሁንም ይህችን ብርቱ ሴት ድል ማድረግን እንችል ዘንድ ምትሃቷንና ጥንቆላዋን የሚፈቱ መድኃኒት አዋቂዎችን እስከምናመጣቸው ድረስ ከነዚያ ጋር በእስር ቤት እንጠብቃታለን። ባለ መድኃኒቶችንም ድል ባደረገቻቸው እኛ በእሳት እናቃጥላታለን፣ ስጋዋንም ለተራቡ አውሬዎች እንሰጣለን። ይህንንም ሲለው ፈገግ እያለች ከነዚያ ቅዱሳን ሰማዕት ጋር ትሄድ ዘንድ ብጽዕት ቅድስት አርሴማን ተዋት። እግዚአብሔር ባሪያውን በእውነት እንደጎበኘኝ አሁን አወቅሁ አለች። መከራ ያሳዩ ዘንድ ከሚወዱ ጠላቶች እጅም አልጣለኝም። እነሱ ግን ደክመው ወደቁ፣ ሰይፎቻቸው ወደቁ፣ ድቃቂያቸውም ወደ ልባቸው ገባ።
ንጉሥ ድርጣድስም እየዘበተችና ፈገግ እያለች በደስታ ትሄድ ዘንድ ቅድስት አርሴማን ባያት ጊዜ በመዓትና በቁጣ ያሸነፍሽኝ አይምሰልሽ፣ ነገ ብርቶች በሆኑ አማልክቶች ኃይል ድል አደርግሻለሁ አላት። ብጽዕት ቅድስት አርሴማን መለሰችለት፣ ዛሬም ጌታ ኢየሱስ ክርስቶስ ይረዳኛል። በእኔ በኃጢአተኛዋ በደካማዋ ኃይል አይደለም፣ በእነዚህ መስተጋድላን ቅዱሳን ሰማዕት የጸሎት ኃይል ነው እንጂ አለች። እነርሱም ድል ያደርጉሃል፣ ያስጨንቋል፣ የጠፋና የተጣለ ያደርጉሃል፣ የፈጣሪህን የእግዚአብሔርን ትእዛዝ ተላልፈሃልና። እነርሱም በቅዱሳኑ ላይ ተአምርና ድንቅን ያደረገውን እግዚአብሔርን ፈጽመው እያመሰገኑ ወደ እስር ቤት ገቡ። እርሱን ያመነና በእርሱ የታመነ ብፁዕ ነው እኮን። ወደ እስር ቤትም ገብተው ብሩክት ብጽዕትና ቅድስት አርሴማን የእግዚአብሔርን አመስጋኝ ሆይ ለምኝልን አሏት። ለመንግሥተ ሰማያት የተዘጋጀሽ ሆነሽ ተመርጠሻልና በአንቺም ጸሎት የእግዚአብሔርን ኃይል በአንቺ ላይ አየን። ከክፋቱ ብዛት የተነሳና ስለ እነዚህ ወንጀለኞች በደል ምንም ሳናደርገው የዚህ ወንጀለኛ ንጉሥ ቤተ መንግሥት ይታወካል። ቡሩክት ቅድስት አርሴማን መለሰች፣ ለሁላችን ቤዛ ስለኛ ሥጋውን ለሰጠን ነፍሴን ለሞት እንድሰጥ ያስችለኝ ዘንድ ይህን መልካም ገድል ጨርስ ዘንድና የሰማዕትነት መጨረሻዋን አይ ዘንድ እንዲያደርገኝ እናንተ ቅዱሳን ሰማዕት በገድላችሁ ብርታት ለእኔ ጸልዩልኝ አለቻቸው። አሁንም ሊያስተይ ከሚወድ በዚህ ሰነፍ ንጉሥ ቤተ መንግሥት ሳለው ለጠላቶች መሳቂያና መዘባበቻ ያላደረገኝና ይህንን ጸጋ የሰጠኝ ፈጽሜ አመሰግነዋለሁ። ክርክሩና የኃይሉ ብርታት ከባድ ነውና ጌታዬና አምላኬ ከደፋሪ ጠብቀኝ። ፈጣሪ እግዚአብሔርን በፍጹም ልቤና በፍጹም ሐሳቤ ሁሉ መታመኛ አድርጌዋለሁና ሁሉን በሚገዛ መንበሩ ፊት እጮኻለሁ። እስከ ዘላለም ድረስ ዘወትር ለእርሱ ስግደትና ምስጋና ይገባዋል። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የሰማዕቷ ቅድስት አርሴማ መልክ እናሰማለን። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ ብለን እናምናለን፣ ለዘላለሙ አሜን። በጳጳሳት አለቃ ጸሎት ለመጸነስሽ ሰላምታ ይገባል። በእግዚአብሔር ፈቃድም ከእናትሽ ማኅፀን ለመወለድሽ ሰላምታ ይገባል። ለዚህ ንግግር መግቻ የሚሆን የምስጋና መብራትን በአንቺ ሾምበት ዘንድ አንደበቴን አስማሚልኝ፣ በጭንቅ ጊዜ ባለቤቷ አንቺ ነሽና። በቃል ኪዳን መጎናጸፊያ ለተጠቀለለ ስምሽ መታሰቢያ ሰላምታ ይገባል። የጥራቱ ኅብር ለሚያበራ ጠጉርሽ ሰላምታ ይገባል። ትዕግስትን የተሸለምሽ ገድልንም ለተጎናጸፍሽ ቅድስት አርሴማ ሆይ ረቂቅ የሚሆን የኃይልሽ ትርጓሜ መሸከሚያ በአንደበቴና በኔ ቃል ይጻፍ። ሃይማኖት ሽቶን ለተቀባ ራስሽ ሰላምታ ይገባል። የማስተዋል ብርሃንን ተመልቶ ለነበረ መልክሽም ሰላምታ ይገባል። ቅድስት አርሴማ ሆይ ጌታሽ ዕፀ መስቀል ላይ የወደቀ በግን እስከሚያገኝ ድረስ የተረሳ አዳምን በፈለገ ጊዜ ከሰማይ ከብልጽግና ወደ ችግር ምድር ወረደ። የመልክና የደም ግባት መውደድ ላላቸው ቅንድቦችሽ ሰላምታ ይገባል። እንደ ብርሃን ከዋክብት ለሚያስደስቱ ዓይኖችሽም ሰላምታ ይገባል። ቅድስት አርሴማ ሆይ ከሐዲስ ቃል ኪዳን ምንጭና ከለመለመ ፈለግ ጋራ ወደ ታመመችና ባህሪዋ ውሃነት ወዳላት ሥራዬ የሕይወት መድኃኒት ውሃን ካንቺ ዘንድ ይፍሰስልኝ። የምሥራች ወርቆቹን ለተሸለሙ ጆሮችሽ ሰላምታ ይገባል። እንደ ሮማን ቅርፊት ቀዮች ለሚሆኑ ጉንጮችሽ ሰላምታ ይገባል። በደብረ ሲና 10ቱ ቃላት እንዳሉበት ታቦተ ጽዮን ቃል ኪዳን ያለሽ የእውነት ኃይል ታቦት አርሴማ ሆይ ከይቅርታሽ ደመና የተነሳ የሚፈውስ ያማረ ሕይወተ መናን ወደ ተራበ ሆዴ መግቢኝ። ንጹሕ በሚሆን ወርቅ ተነብዮ አፍሽና ከንፈርሽ ጋራ አንዱ እንደተመረጠ ሽቶ ዕቃ ለሚያስደስቱ አፍንጮችሽ ሰላምታ ይገባል።
ለተጨነቁና ውሃ ለተጠሙ የበረከት ጠበል አርሴማ ሆይ ከረድኤትሽ ሰማይ የነጠበ ዝናብ ኃይልሽና ፍቅርሽ ውሃ በእኔ ላይ ይፍሰስ። እንደ ዕንቁ ለተደረደሩ ጥርሶችሽ ሰላምታ ይገባል። የጌታችንን መስቀል ነገር ለሚናገር ልሳንሽም ሰላምታ ይገባል። የሰማዕታት ምሰሶ የደካሞች ኃይል የምትሆኚ ቅድስት አርሴማ ሆይ የነበልባልና የእሳት ዲን ሲቃይ በአንቺ ጠፋ። የታመነ ታሪክሽ እንዲህ ይላልና የተበተነ ልቦናን ለሚሰበስብ ቃልሽ ሰላምታ ይገባል። ደዌ ኃጢአትን ለሚያድን ሕይወት ትንፋሽሽም ሰላምታ ይገባል። የምስኪኖች ተስፋ የደካሞች አረጋጊ አርሴማ ሆይ የሚያቃጥል እሳትና ከባድ በሚሆን ጨለማ ዘመን በሚጠቅም ቃል ኪዳንሽ አድኝኝ። ምስጋና ወተትን ለጠባ ጉሮሮሽ ሰላምታ ይገባል። እንደ ሰይፍ ስለት የወርቅ ገንቦን ለተሸለመ አንገትሽ ሰላምታ ይገባል። ልዩ በሚሆን በሥላሴ ባሕሪና የተዘጋጀ አንድነት ብርሃንን በመቀበል ከሰማዕታት ጋር ያለ ወንጌል ቅድስት አርሴማ ሆይ ከተቀደሰ ቦታሽ እንዴት አየሽ? የስቃይ ቀንበር ለተሸከመ ትከሻሽ ሰላምታ ይገባል። የስዕልሽ መንበር ለመገረፍ ንግ ስለሆነ ጀርባሽ ሰላምታ ይገባል። በረሃውን ከእረፍት ጋር የሚያለመልም ዝናመ ምሕረትን አርሴማ ሳስቢልን። የዓለም ወርቅን ለጠላ ደረትሽ ሰላምታ ይገባል። የመቅሰፍትና የስቃይ መቀመጫ ለሚሆን ብብትሽ ሰላምታ ይገባል። አርሴማ ሆይ የመሰናክል ድንጋይ ድርጣድስ በተፈታተነሽ ጊዜ ስለ ሃይማኖትሽ ያዕቆባዊ መጽሐፍን ትገልጭለት ዘንድ ጣዖትንም ማጠፋሽ ባዕድ አምላክንም ሰበርሽ። የሕማማት ወርቅን ለተሸለሙ እጆችሽ ሰላምታ ይገባል። የኀጢአት ዓለቶችንም ላጠፋ ክንድሽም ሰላምታ ይገባል። አርሴማ ሆይ ስለ ፍቅርሽ ልቤ ተመስጧልና ስለ ነፍሴ ቁስል የጣፈጠ ሽቱን ትቀቢ ዘንድ ጥቂት አዘጋጅልኝ። የትዕግስት ራስ ትራስ ለሚሆን ክንድሽ ሰላምታ ይገባል። ሐዲስ የሚሆን ተስፋ ካልን ለሚልክ ክንድሽም ሰላምታ ይገባል። የይቅርታ አዳራሽ አርሴማ ሆይ ከወንጌላዊት መቅደስ በምሽት ጊዜ ከብስራታዊ መንበር ውስጥ እንደ ልመናይ አገልጋይ ኃይልሽ ይሰዋልኝ። ጸጋ ሀብትን ለሚሰጥ መሃል እጅሽ ሰላምታ ይገባል። የጥበብ መብራቶችም ለሚሆኑ ጣቶችሽ ሰላምታ ይገባል። የቅዱሳን መመኪያ አርሴማ ሆይ እንደ ሰማዕታት አለቃ ጊዮርጊስ የሁሉ ጌጥ ራሶችና አራዊትን ረግጥ ዘንድ የአብ ሥልጣንን ለኔ ላኪልኝ። ነጭነታቸውን ለሚያስደንቁ ጥፍሮችሽ ሰላምታ ይገባል። እንደ ትዕግስት ፏፏቴ ወተት ምንጭ ለሚሆኑ ጡቶችሽም ሰላምታ ይገባል። ቅድስት አርሴማ ሆይ በረድኤትሽና ባንቺ ፍቅር ተደፋፋሪ ውደቅ፣ የጠላቴ ምክርም ከፊቴ ይበተን፣ በሰማይና በምድር ተመጻድቆብኛልና። ሲቃይን ለተጎናጸፈ ጎኖችሽ ሰላምታ ይገባል። ትርጓሜ እህልን ለተመገበ ሆድሽም ሰላምታ ይገባል። አርሴማ ሆይ አፌ ስምሽን ባመሰገነ ጊዜ በመነሳት ድኖም የተስፋሽን ውሃ እስከማገኝ ድረስ በእኔ ላይ ይቅርታ ዝናብ ይፍሰስልኝ። ጨለማና በቀልን ለተወልብሽ ሰላምታ ይገባል። እንደ አዲስ ወንጌል ምንጮች ንጹሕ ለሚሆኑ ኩላሊቶችሽ ሰላምታ ይገባል። ቅድስት አርሴማ ሆይ ሦስት ለሚሆኑ የሥላሴ ስምን በመታመን በጠራውሽ ጊዜ በኃይልና በረድኤት ቀን ዳጎን ጠፋ፣ ጣዖቱም ፈረሰ። የጌታ አገዛዝን ለሚያስብ ሕሊናሽ ሰላምታ ይገባል። ለትሩፋት ሰውነት ጋር አንድ ለሚሆኑ አንጀቶችሽም ሰላምታ ይገባል። የጳውሎስ ሰይፍንና የጴጥሮስ ሐሳብን የተቀበልሽ አርሴማ ሆይ እየቀኑ ታረጋጊ ዘንድ የረድኤትሽ ባሕሮች በላይ ላይ ይስፋፉ። ከርኩሰት ንጹሕ ለሚሆን ለውስጥሽ ሰውነት ሰላምታ ይገባል። ሐዲስ የሚሆን ተስፋ ፍሬ ላፈራ ጅማትሽም ሰላምታ ይገባል። የትንቢትና የመጽሐፍ ምንጭ አርሴማ ሆይ
በገነት ልቤ ዘወትር በለስ ያገኝ ዘንድ በጠብና በተንኮል ዘመን ጊዜ የፍቅር ውሃን አጠጭኝ። ከሆድ መካከል ላይ ለሚኖር ማዕከላዊ መለያ ላለው ህብርትሽ ሰላምታ ይገባል። የመድኃኒታችን ክርስቶስ ሙሽራ አርሴማ ሆይ ከተወደደ ጌታችን ጋር ሰማያዊ ከሚሆን ሰርግ ቤት ውስጥ በተቀመጥሽ ጊዜ በቃል ኪዳንሽ መክፈቻ ደጃፍን ለኔ ክፈችልኝ። የሕማማት መታጠቂያ ለታጠቀ ወገብሽ ሰላምታ ይገባል። ቁመትን ለተጎራበቱ መንቶች ብብቶችሽ ሰላምታ ይገባል። አርሴማ ሆይ መብራትን ባጣን በዚህ ዘመን መቋቋም ለኔ ብርሃን ጥበቃን ታበሪልኝ ዘንድ ከዓለም አኳኋን ፈተና አንዲት ነፍሴን እለምንሻለሁ። የእጅና የእግር መመላለሻ ከሚገለገልበት ስግደት፣ ጸሎት አዳራሽ ለጉልበቶችሽ ሰላምታ ይገባል። ክርስቲያናዊት አርሴማ ሆይ ጥርጥርና ክህደትን የተውሽ ብትሆኚ ከአደባባይ ሲቃይን ባቆምሽ ጊዜ ከነጎድጓድና ከመብረቅ ማስፈራት የተነሳ ምድር ተነዋወጠች፣ ቀስተ ደመናም እንደ ምሰሶ ተተከለ። በአሳላፊ ቤት ለሚያድጥ ተረከዝሽ ሰላምታ ይገባል። ከገስጋሽ ሰማዕት ቦታ ውስጥ ቀልጣፋ ለሚሆን ለእግርሽ ተረከዝም ሰላምታ ይገባል። አርሴማ ሆይ ደግ ሰው ስምሽን በጠራ ጊዜ በአናሲታ ደምሽ የልቦና በድን እንዳሰሽ ዳግመኛ በሕይወት ውሃ በደሉን አጥፊ። የእንሶስላ መነከር ለለመዱ ነጮች ጥፍሮችሽ ለተሸለሙ ጣቶችሽ ሰላምታ ይገባል። አንቺ አርሴማ ሆይ ከቆንጆ ቤት ምስክርነት ቦታ እንግዳ በሚሆን ረድኤትሽ ወዳጅሽን አድኝኝ፣ የልብ በሽታ ሕማም እንዳያስጨንቀኝ። የባለሟልነትና የማፍራት ምንጮችን ዘወትር የሚጠጣ የደጋ ዛፍ ለሚመስል ቁመትሽ ሰላምታ ይገባል። በክፉ ዘመንም ከመውደቅ ደግፊኝ፣ ከድካምም አድኝኝ። አርሴማ ሆይ የመጽሐፍሽ መቆለፊያን እከፍት ዘንድ ስምሽ የልመና ጸሎትን ሆነልኝ። ደመና ዝሙት የሸፈነው የወንጀለኛ ንጉሥ ልብን በገደለ መልክሽ ሰላምታ ይገባል። አርሴማ ሆይ ቅዱስ በሚሆን መስቀል ምልክት አድኝኝ። ወደ ምስጋናና ወደ ደስታ የፍቅርሽ ገመድ ልቤን ስቦታልና። ወደ አዘነበለ አንገትሽ በሚያልፍ ሰይፍ ጊዜ ለነፍስሽ መውጣት ሰላምታ ይገባል። አርሴማ ሆይ መሥዋዕትን በሚቀበል ጌታሽ ዘንድ የተረፈ ረድኤትሽ በእኔ ላይ ይወርድ ዘንድ በከንፈርና በአፍ ለምንሻለሁኝ። የተቆጠሩ ሞትሽ ይህንን ነገር አሳይቶኛልና። ጨረቃን ለመሰለ ለሥጋሽ በድን ሰላምታ ይገባል። በምስጋናና ወገንተኞች መላእክት እጅ ለተቀደሰ መገነዝሽን ሰላምታ ይገባል። ቅድስት አርሴማ ሆይ ከጥልቅ ጥፋት ወደ ውስጥ ከግብፅ ከተማ ጠላቶችን በምስጋና ቃል ኪዳንሽና ሙሴ ኃይልን ያሰጥማቸው ዘንድ ሰላምታ ይገባል። ከሰማዕታት ጋር ካረፍሽበት አርማንያ ቦታ ለመቃብርሽ ሰላምታ ይገባል። በአርአያና በምሳሌ ከተናገርኩት ክብርሽ የተነሳ የሽንገላ እጅ ያልዳሰሰሽ የመነሳት ዕቃ አርሴማ ሆይ ከከንፈርና አፍ ምስጋናን ይጥገብ። በፈጣሪ ቃል ለተመሰገነ ለሥጋሽ መፍለስ ሰላምታ ይገባል። የዚህ ዓለም ኑሮን ላልፈለገ ሥጋሽ ሰላምታ ይገባል። ብጽዕት አርሴማ ሆይ ችግርን እንዳላይ ከበረከተ ዕቃሽ መግቢያ ማረስን አልችልምና ጥቂት በረከትሽን ትሰጪ ዘንድ እለምንሻለሁኝ። ከአንቺ ጋር ላረፉ ለ27ቱ ሰማዕታት ሰላምታ ይገባል። ከብዙ ይቅርታ ጋር ቅድስት ከምትሆን ስምሽም ጋር ስማቸው ወዳለበት ቦታ ረድኤታቸው በእኔ ላይ ትወርድ ዘንድ አርሴማ ሆይ በሁሉ ዘመንና በሁሉ ዓመታት የሞትና የሕማም በሽታ ዳግመኛ አይቅረብ። ሥራችን ላሰመረልን ለአብ ምስጋና ይገባል። ፈጥኖ ለረዳን ለወልድ ምስጋና ይገባል። ሥልጣን ለሰጠን ለመንፈስ ቅዱስ ሰላምታ ይገባል። ቃል ኪዳንን የያዝሽ አርሴማ ሆይ የታመነ ምስጋናሽን አነበንባለሁ። ኃጥአንን ታማልጅ ዘንድ የቅድስት አርሴማ አምላክ ሆይ ከነፍስና ከሥጋ መከራ አድነን ጠብቀንም።
የብጽዕት ቅድስት አርሴማ ተአምር ነው። ጸሎትና በረከቷ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይኖር አሜን። ጠዋት በሆነ ጊዜ ከምስራቅ ሀገር 2 መነኮሳት በእጁ የመስቀል በትርን የያዘ በሚያስፈራና በሚያስደነግጥ በአንበሳ አምሳል መንፈስ ቅዱስ እየመራቸው ወደ አርማንያ ሀገር መጡ። ሲሄዱ እርሱም በፊታቸው ይሄዳል፣ ሲያርፉም እርሱም ከነርሱ ጋር ያርፋል። ሌላ አንበሳ ያስደነግጣቸው ዘንድ በመጣ ጊዜ እርሱ ይረዳቸዋል፣ ያድናቸውማል፣ በበትረ መስቀሉም ያሸሻቸዋል። እንደዚህም እያደረገ ወደ እነዚህ ቅዱሳንና ወደ ብጽዕት ቅድስት አርሴማ የመቃብር ቦታ ደረሳቸው። አስቀድመን የተናገርነውን ያንን ሰው ከወዲህ ወዲያ ሲመላለስ አገኙት። ባያቸውም ጊዜ በፊታቸው ሰገደ። እርስ በርሳቸው በተቀደሰ ሰላምታ ሰላም ተባባሉ። እርሱም እናንተ ከወዴት ናችሁ አላቸው። እነርሱም በፍጹም ፈቃድ ወደዚች ቦታ እግዚአብሔር አምላካችን አደረሰን አሉት። አንተስ ሥራህ ምንድነው? ሃይማኖትስ ምንድነው? እርሱም መጀመሪያ እግዚአብሔር አምላኬን አላውቀውም ነበር፣ ነገር ግን በአዳና አማልክቶችን አመልክ ነበር። ከመልካም ሥራ ምንም አልሰራም። በችግረኞችና በጦም አዳሪዎች ላይ ርኅራሄ፣ ቸርነት በልቤ ውስጥ የለም ነበር። ነገር ግን የምህረት ባሕርና የትዕግሥት ተራራ እግዚአብሔር ፈጽሞ ማረኝ፣ ይቅርም አለኝ። እስከዚች ቀን ማደረሰኝ። የደረሰበትንም ሁሉ ከመጀመሪያው እስከ መጨረሻው ብዙውን ነገራቸው። እነዚያም መነኮሳት በሰሙ ጊዜ የእግዚአብሔርን ልዕልና አደነቁ። በሃይማኖት ባለ በዚያ ፍጹም አዋቂ ሰው ላይ ገናና ተአምሩን ስለገለጠ ፈጽሞ ተደነቁ። ከዚህ በኋላ የቀናች ሃይማኖት ነገርና የተለየች ምንኩስናን ሥራ አስተማሩት። ከጥቂት ቀናት በኋላ የመላእክትን አስኬማ አለበሱት። የትዕግሥትን ባለቤት ሆነ። በዚያም የመነኮሳትን ቤቶች ሰሩ፣ በእጃቸውም ሥራ ኖሩ። በብጽዕት ቅድስት አርሴማ በቅድስት አትኖስያና በ27ቱ ሰማዕታትም ስም ቤተ ክርስቲያን አነጹ። አህዮችና ግመሎችን ለደብሩ አገልጋዮች እንዲጭኑ አደረጓቸው። ለጾምና ለጸሎት ትሕትናን ለመስራትና ለፍቅር ተጠመዱ። በዚያች ገዳም ውስጥ መነኮሳት በዙ። ከቅዱሳት መነኮሳት ብዛት የተነሳ መቻል እስከ ተሳናት ድረስ በእንደዚህም ሥራ የቅድስት ንጽሕት አምላክን የወለደች የድንግል ማርያምን ክብርና ገናናነት እየተናገሩ ብዙ ዘመን ኖሩ። በዚህም በብጽዕት ቅድስት አርሴማ የቸርነት ብዛት እስከ ዛሬ ድረስ ታላቅ ተአምር ተደረገ። ጸሎትና በረከቷ ከሁላችን ሕዝበ ክርስቲያን ጋር ይሁን አሜን። ዳግመኛም እናታችን ብጽዕት ቅድስት አርሴማ ያደረገችው ተአምር። በብጽዕት ቅድስት አርሴማ ቤተ ክርስቲያን ውስጥ አንድ መነኩሴ ነበር። በመነኮሳት ሁሉ ላይ አለቃ ሆነ። ፈቃዳቸውን ሁሉ ለማድረግ በዕለተ ሰንበት ከዚያች ገዳም እንዳይወጡ አዘዛቸው። እነርሱም እንደ ቃሉ ይታዘዙት ነበር። ከእግሩ በታችም ይሰግዱለት ነበር፣ እርሱንም እጅ ነሱት ነበር። ያን ጊዜ ትምክህት፣ ትዕቢትና የጠላት ወጥመድ ሆነው በከንቱ ያለ የሰውን ውዳሴ ነገር በልቡ ገባ። በመክብብ ቃል እንደተነገረው የክፋትን ነገር የሚያስቡ በልባቸው ውስጥ የበደልን የቅሚያ ነገር አለ። ደስታና ሰላም አላቸው፣ ሐሴትም ትከተላቸዋለች። ጽድቅን የሚሰራ ሰውን መከራ አያገኘውምና። ዳግመኛም ሀብት በችኮላ ብትሰበስብ ፈጥና ትጎድላለች፣ ትጠልቃለች። በየጥቂቱ ብትሰበስብ ግን ከፍ ከፍ ትላለች፣ ትበዛለች። እንዲሁም ተስፋ ብትዘገይ ልብን እንደምታሳዝናት ይመስላታል። ታላቂቱንም ትእዛዝ ቢንቃት በትእዛዝ የተያዘ ሆኖ ይጠፋል። የትእዛዝን ቃል የሚፈራ ግን በሕይወት ይኖራል፣ ከወጥመድም ያመልጣል። እንዲሁም ያንን መነኩሴ የሚያዘው የለም፣ እንዳሰበ ይሄዳል፣ እንደወደደም ይመለሳል። የሰንበትንም ቀን ያከብራትም። መጽሐፍ በሰንበት ፈቃድህን ሁሉ ለማድረግ
እጆችህና እግሮችህን አታንሳ፣ በአፍህም ክፉ ቃልን አትናገር። እንደዚያ እያለ በአንዲት ቀንም በከበረች ሰንበት ቀን ያ መነኩሴ ከመኖሪያው ወጣ። ለራሱ ፍላጎት ወደ ሩቅ ሀገር ሄደ። ፀሐይ በገባ ጊዜ የሰው ድምፅ በሌለበት የዶሮ ጩኸት ከማይሰማበት ምድረ በዳ ደረሰ። ያን ጊዜ ከጎዳናው ፈቀቅ ብሎ ከሌሊቱ የጨለማ ግርማ ከዱር አራዊቶች የድምፃቸው ጩኸት የተነሳ ወደ ትልቅ ዛፍ ተጠጋ። በእንደዚህም ሥራ ሳለ በዚያ ያርደው ዘንድ በሬውን እየነዳ አንድ ሌባ ሰው ወደ እርሱ መጣ። ከዚያ ዛፍ ስር ያን የበሬ ፍሪዳ አረደው፣ በልቶ ፈጽሞ ጠገበ። በዚያም ደስታ አደረገ፣ ቀኝና ግራንም ዘለለ። ከደስታው ብዛትም የተነሳ ወደ ሰማይ አንጋጠጠ። ወደ ዛፉም ሲያንጋጥጥ በራሱ አንጻር በኩል ያንን መነኩሴ አየው። ያን ጊዜም ያ ሌባ ደነገጠ፣ ከጠላቶቹ አንዱ መስሎታልና አንተ ጌታዬ ማን ነህ አለው። በሌላ ገንዘብ ላይ ሌባና ቀመኛ ያልሆንኩ እኔ ጻድቅ መነኩሴ ኑሮዬንም በጾምና በጸሎት ነው አለው። ያም ሌባ መለሰ እንዲህም አለ፣ እኔ ኑሮዬ በበደልና በክፋት ነው። ዛሬ ለነፍሴ የሚጠቅመኝ ምንድን ነው አለው። መነኩሴውም ንስሐ ሰጥህ ዘንድ ወደ እኔን አለው። ያን ጊዜ ጉሮሮው እስከሚደርቅ ድረስ ፈጽሞ አለቀሰ። ከዚያ መነኩሴም እግር በታች ይሰግድ ዘንድ ወደደ። ያን ጊዜ የዱር አውሬዎች ድንገት መጡ፣ በፍጥነት ተነጣጥቀው በሉት። የዚያን ሌባ አጥንቶችን በታተኑት። ነፍሱም ያን ጊዜ ወጣች። መላእክተ ጽልመትም መጡ፣ በሲቃይና በመከራ ወሰዷት፣ ከፈጣሪዋ ፊትም አደረሷት። የብርሃን መላእክት ግን በኋላዋ ይከተሏት ነበር። ይህች ነፍስ የእኛ ናት እያሉ በፈጣሪያቸው ፊት ተፋረዱ። መላእክተ ጽልመትም ይህች ነፍስ በሕይወቷ ዘመን ሁሉ ከመልካም ሥራዎች ምንም አልሰራችም፣ ስለዚህም የብርሃን መላእክት ከእጃችን ሊወስዷት አይችሉም አሉ። ዳግመኛም የብርሃን መላእክት መለሱ፣ ብዙ ኃጢአትንም ብትሰራ ትናንት ወደ ንስሐ ልቧ ተመልሷል፣ ወደ ጽድቅ መንገድም ስትገሰግስ አግኝተናታል እያሉ ተናገሩ። ስለዚህም ይህች ነፍስ የእኛ ናት አሉ። ጌታችን ኢየሱስ ክርስቶስ ወደ ገነት አስገቧት አለ። የጨለማ መላእክት ግን አፈሩ፣ ወደ ኋላም ተመለሱ። የብርሃን መላእክትም እግዚአብሔርን አመሰገኑት። ያ መነኩሴ ግን በራእይ ነገር ሁሉን ያያል። ይህንንም አይቶ በልቡ ተጠራጠረ። መንግሥተ ሰማያት መግባት እንዲህ ከሆነ የጾምና የጸሎት ሚስትንና ልጅን በመተው ይህንን ዓለም የመናቅ ጥቅሙ ምንድን ነው? በእውነት መንግሥተ ሰማያት የሌቦችና የወንበዴዎች ዋሻ ሆነች። እኔም መላ ዘመኔን በከንቱ አጠፋው። ከዚህ ቀን ጀምሮ ወደ ዓለም ወርዳለሁ፣ የምንኩስናንም ሕግ ተዋለሁ፣ አመነዝራለሁ፣ ሌባና ቀማኛ ሕግን ሻሪና ነፍሰ ገዳይ ሆናለሁ። ኃጢአትንም ከማድረግ የምተወው የለም። ይህንንም ሥራ ከፈጸምኩ በኋላ ወደ ንስሐ እመለሳለሁ፣ በአንዲት ቀንም ወደ ገነት እገባለሁ። ይህንንም ብሎ ወደ ምድር ወረደ። ድንገትም ብዙ አውሬዎች መጡ፣ ያንን መነኩሴ በሉት። ነፍሱም ወጣች። የብርሃን መላእክት ተቀበሏት፣ የጨለማ መላእክት በኋላዋ ተከተሉ፣ ከፈጣሪያቸው ፊትም ደረሱ። ይህች ነፍስ የእኛ ናት እያሉ ስለ እርሷ ተጣሉ። የብርሃን መላእክትም ይህች ነፍስ በጾምና በጸሎት ይህንን ዓለም በመናቅ ነበረች አሉ። የጨለማ መላእክትም መለሱ፣ ይህን ሁሉ ትታ ዓለምን ወደደች፣ በበደል መንገድም አገኘናት አሉ። ከአምላክ አፍም ወደ ውጭ ወዳለ ጨለማ ውሰዷት የሚል ቃል ወጣ። የብርሃን መላእክትም የእግዚአብሔር ሥራው ምን ይደንቅ አሉ። ይህም ሁሉ የሆነው በሰንበት ቀን መንገድ በመሄድ ነው። ጸሎትና በረከቷ ከኛ ጋር ይኖር ለዘላለሙ አሜን። ጥር 6 የዕለቱ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 6 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ቤተ ግዝረት በመግባት የኦሪትን ሕግ ፈጸመ። ልሳነ እፍረት ሐዋርያው ቅዱስ ጳውሎስ ጌታ ክርስቶስን በሥጋው ግዝረትን ተቀበለ፣ ለአባቶች የተሰጠውን ቃል ኪዳን ይፈጽም ዘንድ ብሎ እንደተናገረ
ለብዙዎች ጌታችን ወደ ቤተ ግዝረት እንዳልገባና እንዳልተገረዘ ይመስላቸው ነበር። እነርሱ እንዳሰቡት ቢሆን ኖሮ አይሁድ ታላቅ ምክንያትን የሚያገኙ በሆኑ ነበር። ጌታችን ግን የግዝረትን ሕግ ፈጸመ። ለእኛ በግዝረት ፈንታ የክርስትና ጥምቀትን ሰጠን። የፋሲካውንም ቂጣ በላ። በእነርሱም ፈንታ ሥጋውና ደሙን ሰጠን። የከበረ ወንጌልም 8ኛው ቀን በተፈጸመ ጊዜ ሕፃኑን ሊገርዙት ወሰዱት። ሳትጸንሰው መልአኩ እንዳወጣላት ስሙን ኢየሱስ አሉት እንዳለ ንጽሕት ድንግል እመቤታችን ማርያም ጻድቅ አረጋዊ ዮሴፍን እንደ ሕጉ ልጄን እንዲገርዘውና ስሙን እንድንሰይመው ብልህ የሆነ ገራዥ ሰው አምጣልኝ አለችው። ዮሴፍም ሄዶ የሚገርዝ ባለሙያ አመጣ። ያ ባለሙያም ሕፃኑን ጌታችን መድኃኒታችን ኢየሱስ ክርስቶስን በእናቱ በንጽሕት ድንግል ማርያም ክንድ ላይ አየው። እንድንገርዘውም ሕፃኑን በጥንቃቄ ያዙት አላቸው። ሕፃን ጌታ ኢየሱስም መልሶ እንዲህ አለው፣ ባለሙያ ገራዥ ሆይ ደሜ ሳይፈስ ትገርዘኝ ዘንድ ትችላለህን? በዚያች ዕለት ካልሆነ በቀር ደሜ አይፈስምና ጎኔን በጦር ሲወጉኝ ያን ጊዜ ውሃና ደም ይፈሳል፣ ለአዳምና ለሚያምኑ ልጆች መድኃኒት ይሆናል። የክብር ባለቤት ጌታችን ኢየሱስ ክርስቶስ የተናገረውን ያ ባለሙያ በሰማ ጊዜ አደነቀ። ዕቃውንም ሰብስቦ ተነስቶ ከሕፃኑ ጌታ እግር በታች ሰገደ። ያን ጊዜ ምንጮቹ በእጆቹ ላይ ቀልጠው እንደ ውሃ ሆኑ። የከበረች ድንግል እመቤታችን ማርያምን ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ይህ ልጅሽ ስለ እርሱ ነቢያት ትንቢት የተናገሩለት የሕያው አምላክ ነው እንጂ አላት። ሕፃኑም ለዚያ ባለሙያ ዳግመኛ መልሶ እንዲህ አለው፣ እኔ ነኝ ትገርዘኛለህን? ወይስ ተውክ? ወይም የአባቶች አባቶች እንዳደረጉ እኔ ላድርግ? ያም ባለሙያ የአባቶች አባቶች እነማን ናቸው አለው። ሕፃን ጌታችንም አብርሃም፣ ይስሐቅ፣ ያዕቆብ የሕዝብ ሁሉ አባቶች የሆኑ ናቸው። ለእነርሱም ይህ ግዝረት አስቀድሞ ከአባቴ ዘንድ ተሰጣቸው። ባለሙያውም እኔ ካንተ ጋር እናገር ዘንድ አልችልም፣ በአንተ ሕልውና መንፈስ ቅዱስ አለና አለው። በዚያን ጊዜ ሕፃኑ ጌታችን ዓይኖቹን ወደ ሰማይ አቅንቶ አባት ሆይ ለአብርሃም፣ ለይስሐቅ፣ ለያዕቆብ አስቀድሞ ግዝረትን የሰጠሃቸው ያችን ግዝረት ዛሬ ለኔ ስጠኝ አለ። ያን ጊዜ ያለ ሰው እጅ በሕፃኑ ሥጋ ላይ ግዝረት ተገረዘች። ድንግልናዋም ሳይለወጥ ከድንግል ማኅፀን እንደ መውጣቱ የጌታችን ግዝረቱ የማይመረመር ሆነ። እንዲሁ ወደ ሐዋርያት በተዘጋጀ አዳራሽ መግባቱና መውጣቱ እንደማይመረመር እንዲሁም እንደፈቀደ ከረቀቀ ጥበቡ ችሎታን በመገረዝ ከሥጋው ምንም ሳይቆረጥ ገለጠ። አዳምና ልጆቹን ያድናቸው ዘንድ በፈቃዱ ከጎኑ በመስቀል ላይ የሚፈሰው ደምና ውሃ ካልሆነ በቀር ብዙም ሆነ ጥቂት ሊሆን አይችልም። እርሱ በፈቃዱ ሕጉ እንዲፈጸም አስቀድሞ አዘዘ እንጂ። ያም ባለሙያ ገራዥ ይህንን ተአምር ባየ ጊዜ የሕፃኑንም ነገር በሰማ ጊዜ እጅግ አደነቀ። የክብር ባለቤት ከሆነ ከጌታችን ከኢየሱስ ክርስቶስ እግር በታች 3 ጊዜ ሰገደና በእውነት አንተ የእግዚአብሔር ልጅ የእስራኤልም ንጉሥ ነህ አለው። ከዚህ በኋላ ከጌታችን ኢየሱስ ክርስቶስ ከተአምራቱ ያየውንና የሰማውን እየተናገረ ወደ ቦታው ሄደ። ለእርሱም ለጌታችን ከቸር አባቱ ጋር ማህየዊ ከሆነ መንፈስ ቅዱስ ጋር ክብር፣ ምስጋና፣ ስግደትም ይሁን ዛሬም ዘወትርም ለዘላለሙ አሜን። በዚች ቀን ዳግመኛ የአባታችን የኖህ የዕረፍቱ መታሰቢያ ነው። እርሱም ከአባታችን አዳም 10ኛ ትውልድ። እርሱም ከታናሽነቱ ጀምሮ ኃጢአት እንደሚበዛ ክፋትም እንደሚመላ ደጋጎች እንደሚያንሱ ሥጋ የለበሰ ሁሉ በጥፋት ውሃ እንደሚደመሰስ አምላካዊ ምስጢርን የሚያይ የሆነ ስለዚህም ፊቱ የተቋጠረ ሆኖ ፈጽሞ ያለቅስ ነበር። 500 ዓመትም ድንግልናውን ጠብቆ በእግዚአብሔር ትእዛዝ ለአባታችን አዳም ሥጋ ሲያገለግል ኖረ። ከዚያም በኋላ ሚስት እንዲያገባ ጌታ አዘዘው። ሥጋ የለበሰ ሁሉ እንደሚደመሰስ ከእርሱ ዘርም በቀር የሚተርፍ እንደሌለ ነገረው።
የአቡዚር ልጅ የሆነች ሃይከል የምትባል ሴት አገባ። ወደ እርሷም 3 ጊዜ ገባ። ሴምን፣ ካምን፣ ያፌትን ወለዳቸው። ከዚህ በኋላ እግዚአብሔር ኖኅን እንዲህ አለው፣ ከዚህ ከደብር ቅዱስ እንጨቶችን ቁረጥ፣ 4 ማዕዘን አድርገህ ለአንተ መርከብን ሥራ፣ ውጯንና ውስጧን የዶሮ ማርና ሙጫ ለቅልቃት አለው። አቆልቋዩን 300 ወርዷን 50 ቁመቷን 30 ግንድ አድርገህ ሥራ አለው። ለዚያችም መርከብ መስኮት አውጣላት። አንዲት ክንድ ስትቀር ለመጨረስም በደረሰች ጊዜ በዚያ የጎን ደጃፍ አውጣላት። የአዳራሽነቷንም እርከን ሥራላት። 3 ክፍል አድርገህ ሥራት። የመጀመሪያው ክፍል ለአራዊትና ለእንስሳ ይሁን። ሁለተኛው ለአዕዋፍና ለተንቀሳቃሽ ሁሉ ይሁን። 3ኛው ክፍል ለአንተና ለልጆች ከሚስቶች ጋር ይሁን ከሚስቶቻችሁ ጋር ይሁን። ሁለተኛም እንዲህ አለው፣ ከሚመግቧቸው መብሎቹ አስገባ ዘንድ አኑር። ለአንተ ለአውሬዎችም ለእንስሶችም ሁሉ ምግብ ይሆናል። ከዚህ በኋላ ኖኅ ርዝመቱ 3 ክንድ ጎኑ 1 ክንድ ተኩል የሆነ የእንጨት ደወል 3 ጊዜ የሚደውልበትን ሠራ። በመጀመሪያ ለሥራ እንዲሰበሰቡ፣ ሁለተኛም ለመብል እንዲሰበሰቡ፣ 3ኛም ለዕረፍት። ከጥፋት ውሃ ስለ መዳን መርከብን ሲሠራ የቃየል ልጆች ኖኅን አይተው ዘበቱበት፣ እንዲህም አሉ፣ ይህ ሽማግሌ አብዷል። ውሃዎች ተራራዎች ራስ ይወጣሉ እንዴት ይለናል? ከዚህም ኖኅ የአባታችን የአዳምን ሥጋ ወሰደ። ሴም ወርቁን፣ ካም ከርቤውን፣ ያፌት ዕጣኑን ወስደው ወደ መርከቡ አስገቡ። ኖኅም ወደ መርከቡ ገባ። ሚስቱ ልጆቹና የልጆቹ ሚስቶች ከጥፋት ውሃ ለመዳን ከእርሱ ጋር ገቡ። ከንጹሐን እንስሳትና አዕዋፍ ተባዕትና እንስት 7 ንጹሐን ካልሆኑ እንስሳትም 2 አስገባ። ከዚያም በዚያች ቀን ምንጮች ሁሉ ተነደሉ። ሰማይም መስኮት ተከፈተ። በምድር ላይ 40 ቀን ሌሊት ዝናብ ሆነ። ውሃም መልቶ መርከቢቱን አንሳፈፋት። ምድር ተጥለቀለቀች። ውሃም በምድር ላይ እጅግ በዛ። ከዚያም በታች ያሉት ረጃጅም ተራራዎችን ሸፈነ። ውሃም በላያቸው 15 ክንድ ያህል ከፍ ከፍ አለ። ሥጋ የለበሰ ሁሉ ከአዕዋፍ ከእንስሳ ከምድር አራዊት ሁሉ በምድር የሚኖረው ሰው ሁሉ ሞተ። ውሃም በምድር ላይ 150 ቀን አየለ። እግዚአብሔርም ኖኅን አሰበው፣ ከእርሱ ጋር በመርከብ ውስጥ ያሉትን እንስሶች ሁሉ፣ ነፋስንም በምድር ላይ አመጣ። ውሃውን ጎደለ። የቀላይ ምንጮች ተደፈኑ። የሰማይ መስኮት ተዘጋ። ከሰማይ የሚወርደው ዝናብ ቆመ። ውሃም እያለቀ ከምድር ይሸሽ ጀመር። ከ150 ቀንም በኋላ ውሃው ጎደለ። መርከቢቱም በ7ኛው ወር በ12ኛው ቀን በ17ኛው ሰርቀ ሌሊት በአራራት ተራራ ላይ አረፈች። ውሃውም እስከ 10ኛው ወር ድረስ እየጎደለ ይሄድ ነበር። ከ40 ቀን በኋላ ኖኅ የሰራው የመርከቧን መስኮት ከፍቶ ውሃው ከምድር ላይ ጎድሎ እንደሆነ ያይ ዘንድ ቁራን ላከው። ሄደ፣ ግን ውሃው ከምድር እስካለቀ ድረስ አልተመለሰም። ከእርሱ ቀጥሎ ውሃው ከምድር ላይ ጎድሎ እንደሆነ ታይ ዘንድ ርግብን ላካት። እግሯንም የምታሳርፍበት ቦታ አላገኘችም። ወደ እርሱ ወደ መርከብም ተመለሰች። ውሃው በምድር ላይ ነበርና እጁን ዘርግቶ ወደ እርሱ ወደ መርከብ አስገባት። 7 ቀንም ቆይቶ ዳግመኛ ምድር ታይ ዘንድ ርግብን ላካት። ርግብም በማታ ጊዜ ወደ እርሱ ተመለሰች። በአፏም የዘይት ቅጠል ይዛ ነበር። ኖኅም ውሃው ከምድር እንደጎደለ አወቀ። በእናንተና በምድር መካከል ለመሃል ላይ ምልክት አድርጌ ቀስቴንም በደመና አኖራለሁ። ከጥፋትም በኋላ ኖኅ ምድርን ይቆፍራት ያርሳትም ዘንድ ጀመር። የወይን ተክል ተክለ ወይን ጠጥቶም ሰክሮ በድንኳን ውስጥ ተራቆተ። የከነዓን አባት ካም የአባታቸውን እርቃን አይቶ ሳቀ። ወደ ውጭ ወጥቶም ለ2 ወንድሞቹ ነገራቸው። ያፌትና ሴም ልብስ ወስደው ሁለቱም በትከሻቸው ላይ ያደረጉ። የኋሊትም ሄደው የአባታቸውን እርቃን ሸፈኑ። ፊታቸውንም ወደ ኋላ ዞሩ። የአባቶቻቸውንም እርቃን አላዩም። ኖኅም ከወይኑ ስካር በነቃ ጊዜ ታናሹ ልጁ ያደረገበትን ሁሉ አወቀ። ኖኅም እንዲህ አለ፣ ከነዓን የተረገመ ይሁን፣ ለወንድሞቹ ተገዢ አገልጋይ ይሁን። የሴም ፈጣሪ እግዚአብሔር ይመስገን። እግዚአብሔር የያፌትንም ሀገር ያስፋ፣ በሴም ቤትም ይደር። ከነዓንም አገልጋይ ይሁን።
ኖህም ከጥፋት ውሃ በኋላ 350 ዓመት ኖረ። የኖህ መላ ዕድሜው 950 ሆነ፣ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ አሜን። ዳግመኛም በዚች ዕለት ነቢዩ ኤልያስ በሕይወት ሳለ በሥጋ በእሳት ሰረገላ ወደ ሰማይ ያረገበት የመታሰቢያው ዕለት ነው። የእስክንድርያው ሊቀ ጳጳስም አባ ወርክያኖስ ያረፈበትም ዕለት ነው። አምላካችን እግዚአብሔር በእነዚህ ቅዱሳን ጸሎት ይማረን ለዘላለሙ አሜን።